ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦች እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 1 ቀን 2018 ዓ.ም የረፋዱን የግንባር መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ በጠላት ላይ ኪሳራ አደረሰ። የንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ ግንባር ከሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ሰራዊት ጋር በትላንትናው ዕለት ማለትም ጥቅምት 30 ቀን 2018 ዓ.ም ባካሄደው ውጊያ ድል የቀናው ሲሆን አንድ ቲም የሚሆኑ የጠላት ኃይል አባላት ላይ ጉዳት ማድረስ ተችሏል ተብሏል። ጠላት ክፉኛ ስለተመታ መቅደላ ታዳጊ ከተማ ውስጥ ለእሁድ ገበያ የተሰባሰቡ ንጹሃን ላይ ከባድ መሳሪያ በመተኮስ ሽብር ሲፈጥር መዋሉን የተገለጸ ሲሆን 5 የሚሆኑትን ንጹሃን በግፍ መረሸኑም ታውቋል። ንጹሃን ላይ እርምጃ የወሰዱት ጸረ አማሮች የ45ኛ ክፍለ ጦር አባላት ተብለው ወደ ቀጠናው በመከላከያ ሰራዊት ዩኒፎርም የገቡት የኦሮሚያ ልዩ ኃይል አባላት እንደሆኑ መረጃዎች ይጠቁማሉ። የፋሽስቱ አብይ አህመድ መንግስት አማራን አምርረው የሚጠሉትን እየመረጠ በመከላከያ ስም ዩኒፎርም እያለበሰ ወደ ክልላችን በመላክ ጄኖሳይድ መፈጸም ከጀመረ ዓመታትን ማስቆጠሩ አይዘነጋም። ይህንኑ የንጹሃንን ጭፍጨፋ ተከትሎ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የንጉስ ሚካኤል አሊኮር ሰብሳቢ ሻለቃ አብነው ታደሰ በትላንትናው አሳዛኝ ክስተት ዙሪያ መልእክት አስተላልፏል። በምዕራብ ወሎ ግንባር በመካነ ሰላም ከተማ ዙሪያ ወረዳ ላይ መቅደላ ታዳጊ ከተማ አቅራቢያ በትላንትናው ዕለት በብልጽግና መከላከያ ሰራዊት በተረሸኑ 5 ንጹሃን ምክንያት ህዝባዊ ቁጣን አስነስቷል ብሏል። አርበኛው ፈርጣጩና አስታጥቄው የብልጽግና መከላከያ ሰራዊት ከፋኖ ጋር ገጥሞ የጦር ሜዳ ሽንፈት ሲገጥመው ሂሳብ የሚያወራርደው መንገድ ላይ ያገኛቸውን ንጹሃን በመረሸን ስለሆነ ዛሬም ይህንኑ እኩይ ተግባር በአደባባይ ፈጽሟል። የተፈጸመውን የግፍ ገፍ ተከትሎ የኮሩ አዛዥ ሻለቃ አብነው ታደሰ የተሰማውን ጥልቅ ሐዘን የገለጸ ሲሆን ቀያችን ላይ ወገኖቻችን ሲረሸኑ በዝምታ ማለፍ ሳይሆን ሆ ብለን ተነስተን ጠላትን ድባቅ መምታት አለብን ሲል መልእክቱን አስተላልፈዋል። ከዚህም በላይ ምንም ሊያደርጉን አይችሉም። ጠላት ንጹሃንንና ታጣቂዎችን ሳይለይ በስመ አማራ እየገደለ ያለው አማራ ጠልነቱ ጣራ ስለነካ እንጂ ንጹሃን ከጦርነቱ ጋር የሚገናኙበት አግባብ እንዳሌለ ያስታወሰው አርበኛ አብነው ታደሰ ከልብ የሚጠላልን ጠላት ከልብ ጠልተን በጋራ እንደ ህዝብ ተነስተን አምርረን መታገል አለብን ሲል የተናገረ ሲሆን እኛ አንድ ሆነን ካልታገልን በየተራ እየገደሉ ዘራችንን የማሳሳት ተግባራቸውን ይፈጽማሉ ነው ያለው። አርበኛው በመጨረሻም ለተጎጂ ቤተሰቦች መጽናናትን የተመኘ ሲሆን በኮሩ ስም ልባዊ ሐዘኑን ገልጿል ሲል የዘገበው ሚኒሊክ እዝ ነው። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር ምስረታ ተጠናቀቀ። ላለፉት ተከታታይ ቀናት ማለትም ከጥቅምት 14 ቀን 2018 ዓ.ም እስከ ጥቅምት 29 ቀን 2018 ዓ.ም ድረስ በተለያዩ ምዕራፎች ሲካሄድ የቆየው የ206ኛ ኮር አካል የሆኑትን የ14ኛ፣ 24ኛና 34ኛ ክፍለ ጦሮችን የመመስረት ሂደት አካታችና አሳታፊ ውይይቶችንና ውሳኔዎችን በማሳረፍ እንዲሁም ደግሞ የክፍለ ጦር የሻለቃ አመራሮችንና ኮሩ በሚያስተዳድራቸው ቀጠናዎች ውስጥ የሚገኙ የወረዳ ጊዜያዊ መንግስት አስተዳዳሪዎችን በመመደብ ጭምር ተጠናቋል ሲል የኮሩ ሰብሳቢ አርበኛ ዳሞት አለኸኝ ገልጿል። በትላንትናው ዕለት ማለትም ጥቅምት 30 ቀን 2018 ዓ.ም የ206ኛ ኮር የምስረታ መርሃ ግብር በይፋ የተጠናቀቀ ሲሆን የ14ኛ፣ 24ኛና 34ኛ ክፍለ ጦር አመራሮች በጋራ በተገኙበት መድረክ ላይ በከፍተኛ የድርጅቱና የኮሩ አመራሮች አማካኝነት ወደፊት ሊተገበሩ የሚገቡ የስራ መመሪያዎችንና አቅጣጫዎችን ለክፍለ ጦር አመራሮች ተሰጥቷል። በመርሃ ግብሩ ላይም የስናን አባጅሜ ብርጌድና የንጉስ ተክለ ሃይማኖት ብርጌድ ላለፉት ዓመታት ያደረጉትን ተጋድሎ ከግምት ውስጥ በማስገባት ከድርጅታችን አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ሽልማት ተበርክቶላቸዋል። በተያያዘም 10 አለቃ አለሙ ባንተ ይርጋ የተባለ የ60 ዓመት ሽማግሌ የፋኖ አባል ብቻውን 8 የጠላትን ኃይል በመደምሰስ ላሳየው ጀብዱ በድርጅታችን በኩል ልዩ ተሸላሚ ሆኗል ብሏል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር። ይህ በእንዲህ እንዳለ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የእነማይ ወረዳ ጊዜያዊ መንግስት አመራሮች ጥቅምት 30 ቀን 2018 ዓ.ም እነማይ ወረዳ ከቅድስጌ ቀበሌ ማህበረሰብ ጋር ጥልቅ ውይይት አካሂደዋል። በውይይት መድረኩ የወረዳው ጊዜያዊ መንግስትና የክፍለ ጦሩ የፍትህ አካላት በመገኘት የማህበረሰቡንና የቀበሌውን ነዋሪ ህዝብ ችግሮችን በዘላቂነት ለመፍታትና አገልግሎት ለመስጠት የጋራ የተመረጡ አመራሮችን በማስተዋወቅ ስራ ማስጀመር ተችሏል ብሏል ሀብታሙ የሱፍ የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት። በተመሳሳይ ዜና የአማራ ፋኖ ብሔራዊ ኃይል
ኃይል ደቡብ አማራ ቀጠና አሳምነው እዝ ሁለተኛ ኮር መመስረቱን አስታውቋል። የቀድሞው ከሰም ክፍለ ጦር ትናንት ጥቅምት 30 ቀን 2018 ዓ.ም በይፋ ወደ ኮር አድጓል ተብሏል። በውስጡ ግዙፍ ሰራዊት የገነባው ከሰም ክፍለ ጦር አደረጃጀቱን ወደ ኮር እንዲያድግ ተደርጓል። ኮሩ በስሩ ነበልባል ክፍለ ጦር፣ ኃይለማርያም ማሞ ክፍለ ጦርና ቡልጋ ክፍለ ጦር እንዲሁም ሻምበል ፈንታና የረር ብርጌዶችን በማቀፍ የደቡብ አማራ ቀጠና አሳምነው እዝ ሁለተኛ ኮር ሆኖ ተመስርቷል ነው የተባለው። በምስረታ ስነ ስርዓቱ የአፋብሃ ሴንትራል ኮማንድ አባል ጀነራል ተፈራ ማሞ፣ የአፋብሃ ሴንትራል ኮማንድ አባልና የደቡብ አማራ ቀጠና አሳምነው እዝ ስራ አስፈጻሚ አባል ፕሮፌሰር ማርከው መንግስቴ፣ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ጽህፈት ቤት ኃላፊ አርበኛ ዳግም እንዲሁም የእዙ ህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ እንድሪስና የእዙ ምክትል ወታደራዊ አዛዥ አርበኛ 50 አለቃ ካሳ ተገኝተዋል ሲል እዙ ገልጿል። አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ሕያው የኪዳን ብራና ነው። የአፋብሃ በላይ ዘለቀ እዝ የሐዘን መግለጫ ሰጠ። እዙ በመግለጫው ከጥንት ታሪካችን ከዛሬ ተግባራችን ከራስ በላይ ለሀገር ከራስ በላይ ለሕዝብ በማስቀደም በላብ ተጠምቀን ደማችንን አፍሰን አጥንታችንን ከስክሰን አንጡራ ንብረት አባክነን በድልና በክብር ሀገር ጸንቶ እንደቆየና ዛሬም የህዝባችን ማንነታዊ ህልው ዕጣ አስቀጣይነት አርበኝነታችን መሆኑን እንገነዘባለን ብሏል። ጥቅምት 29 ቀን 2018 ዓ.ም በሰሜን ጎንደር ዞን ዳባት ወረዳ አጀሬ የተሰኘች አነስተኛ ከተማ የጠላትን የእጅ አዙር ተልዕኮ ሳያነግቡ እንዳልቀረ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው ሶስተኛ ኮር አስተዳዳሪ ኃላፊ የሆነው ጀግናው አርበኛ ጌትነት መሳፍንት መስዋዕትነት ከፍሏል ነው ያለው። እዙ ከ10 ዓመት በላይ ከወላጅ አባቱ ከአይበገሬው አርበኛ መሳፍንት ተስፉ ጋር በመሰለፍ የለጋነት ዕድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራን ሕዝብ ለመታደግ አያሌ የጦር ግንባሮችን በድል የቋጨው ጌትነት መሳፍንት በተለያዩ ግንባር ተጋድሎዎች 5 ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሳያገግም ፍልሚያ ተመልሶ እየተሰለፈ ሲሻው በክላስ ሲሻው በብሬን ጠላትን እየገረፈ ድል ሲነሳ ኑሯል። እዙ አክሎም ወላጅ አባቱ አርበኛ መሳፍንት ተስፉ፣ አጎቱ መከተ ተስፉ፣ ወንድሞቹ ሻምበል መሳፍንት ገብሬ መሳፍንትን ጨምሮ ከ30 በላይ ቤተሰቦቹ በነቂስ በተሰለፉበት የ10 ዓመታት የአማራ ትግል የጨለማውን ዘመን ጽልመት አለንልህ አማራ ብለው የተስፋ ጮራ ከፈነጠቁት ጀግኖች አርበኞች መካከል በለጋ ዕድሜያቸው የተሰለፉት ብላቴናዎች ጌትነት መሳፍንትና ሻምበል መሳፍንት እንደነበሩ ሀገር ያወቀው ፀሐይ የሞቀው ሀቅ ነው። አርበኛ ጌትነት መሳፍንት ተስፉ በድንገተኛ አጋጣሚ የህይወት መስዋዕትነት እስከከፈለበት ድረስ ደከመኝ ሰለቸኝ ሳይል በቀናነትና በጀግንነት የተሰጠውን ህዝባዊ ተልእኮ ሁሉ ሲፈጽም ቆይቷል። ከዚህ ቀደም በርካታ ቤተ ዘመድ በትግል መስዋዕትነት ያጣው የምንጊዜም ወደር የለሽ ጀግና አርበኛ መሳፍንት ተስፉ የአብራኩ ክፋይ የሆኑትን ልጆቹን አርበኛ ገብሬ መሳፍንትና አርበኛ ጌትነት መሳፍንትን በማጣቱ እንዲሁም የእዛችን ጠንካራ አርበኛ ጌትነት መሳፍንት መስዋዕትነት የተሰማንን ልባዊ ሐዘን እየገለጸን አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ሕያው የኪዳን ብራና ነውና አርበኛ ጌትነት መሳፍንት ተስፉና ሌሎች እልፍ ጀግና አርበኞቻችን ዓላማ ግብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንተጋለን ሲል ነው የገለጸው። የአማራ ፋኖ ብሔራዊ ኃይል አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝም በ2022 የተፈረመው የፕሪቶሪያ የሰላም ስምምነት ዕጣ ፈንታ ከኢትዮጵያ ፌዴራል መንግስት ባለስልጣንና ከትግራይ ኃይሎች መሪዎች በተሰነዘሩ እርስ በእርስ የሚጋጩ ከባድ ውንጀላዎችና መግለጫዎች በድጋሚ ጥያቄ ውስጥ መግባቱ ተነገረ። በሶማሊያ የኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ የከሰሱ ሲሆን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራል መንግስትን በድሮን ጥቃት ፈጽሟል ሲሉ ለዓለም አቀፉ ማህበረሰብ አቤቱታ ማቅረብ ባቸው ይታወቃል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው በጻፉት መልእክት የፕሪቶሪያ ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን ገልጸዋል። አምባሳደሩ የትግራይ ኃይሎችን በጽሁፋቸው የቀድሞ ህወሓት ርዝራዦች ሲሉ የጠሯቸው በሚከተሉት ነጥቦች ይከሳሉ። ስምምነቱ ትጥቅ መፍታትን ቢያስገድድም ኃይሎቹ መሳሪያ ሲቀብሩ ተጨማሪ የጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል ብለዋል። ከዚህም አልፎ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር
በሀገር ላይ ክህደት እየፈጸሙ ነው ሲሉ ከባድ ውንጀላ አቅርበዋል። ኃይሎቹ በአጎራባሽ ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ዝግጅት ላይ መሆናቸውንም ገልጸዋል። አምባሳደር ሱሌይማን ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ ስፖንሰሮችም አደራዳሪዎች ስምምነቱን መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል ብለዋል። ይህ የአምባሳደሩ መልእክት ይፋ ከመሆኑ ጋር በተቀራራቢ ጊዜ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ቅዳሜ ኖቬምበር 8 2025 ለተባበሩት መንግስታትና ለአፍሪካ ህብረት አቤቱታ ማቅረባቸውም ተዘግቦ ነበር። የዶክተር ደብረጽዮን ደብዳቤ የፌዴራል መንግስትን በበኩሉ የፕሪቶሪያን ስምምነት በከፍተኛ ሁኔታ ጥሷል ሲል ይከሳል። ደብዳቤው የፌዴራል መንግስት በኖቬምበር 6 2025 ምሽት በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ የድሮን ጥቃት መፈጸሙን ገልጾ ይህ ድርጊት አደገኛ መባባስና የስምምነቱ ሙሉ ጥሰት መሆኑን አስታውቋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር የፕሪቶሪያን ስምምነት በይፋ የካዱና ከሰላም መንፈስ ጋር የሚቃረን ንግግር ማድረጋቸውን ደብረጽዮን ትናንት ገልጸው ነበር። በሁለቱ ወገኖች መካከል ይህ የቃላት ጦርነትና ውንጀላ በተባባሰበት ወቅት በትግራይ ያለው ጊዜያዊ አስተዳደርን በበኩሉ የፌዴራል መንግስት የስምምነቱን ቁልፍ ክፍሎች ተግባራዊ በማድረግ ረገድ እግሩን እየጎተተ መሆኑን በተደጋጋሚ ሲገልጽ ቆይቷል። በተለይም ከስምምነቱ ውጭ ያሉ ኃይሎች የኤርትራና የአማራ ኃይሎችን እንደሚመለከት በሚታመንበት ሁኔታ ከትግራይ መሬት አለመውጣት እንዲሁም በሚሊዮን የሚቆጠሩ ተፈናቃዮችን ወደ ቀያቸው አለመመለስ የስምምነቱን ሙሉ ትግበራ ጥያቄ ውስጥ መክተቱን አስተዳደሩ ሲገልጽ መቆየቱ የሚታወስ ነው። በኢትዮጵያ በአጋቾች ታግቶ የቆየው ኬንያዊ ዜጋ 3 ሚሊዮን ሺሊንግ ከተከፈለ በኋላ መለቀቁን ፕሬዝዳንት ዊሊያም ሩቶ አስታወቁ። የኬንያው ፕሬዝዳንት ዊሊያም ሩቶ ከኢትዮጵያ መንግስት ጋር በመተባበርና በአዲስ አበባ ያሉት አምባሳደራቸውን ባደረጉት ጥረት 3 ሚሊዮን የኬንያ ሺሊንግ ለአጋቾች ከተከፈለ በኋላ ሳሙኤል ኒጃጌ የተባለው ዜጋቸው መለቀቁን ገልጸዋል። ሳሙኤል ከሳምንታት በፊት በደብረ ብርሃን ከተማ ተቀጥሮ ከሚሰራበት ድርጅት ታግቶ የተወሰደ ሲሆን የኬንያ ኤምባሲ ለኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸው ተዘግቧል። ዊሊያም ሩቶ 3 ሚሊዮን የኬንያ ሺሊንግ በአጋቾች መጠየቁን ገልጸው ሳሙኤል ይሰራበት የነበረውን ድርጅት ክፍያውን መክፈሉን ገልጸዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ በሚገኘው የኬንያ ኤምባሲ መቆየቱንና ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉን ሲነገር ሩቶ ዜጎች የሚሰሩባቸው የውጭ ሀገር ድርጅቶች እንደ ሳሙኤል ሁሉ ከታወቀ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። የሱዳኑ ፈጥኖ ደራሽ ኃይል በግብፅ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብፅ ለተባበሩት አረብ ኤሚሬቶች ስሞታ ማሰማቷ ተነግሯል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ በቅርብ ሳምንታት ወዲህ በግብፅ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመፈጸም የሚሰነዝረው ዛቻ እየጨመረ መምጣቱ ግብፅን አስደንግጧል። በተለይም የኤልፋሽር ግዛት በፈጥኖ ደራሽ ኃይሉ እጅ እንደወደቀ ግብፅ የተባበሩት አረብ መሬቶችን ፈጥና ማነጋገሯን የአፍሪካ ኢንሳይደር መረጃ ይጠቁማል። ግብፅና ዩኤኢ በሱዳን እርስ በርስ ጦርነት ሐምዳን ዳጋሎና ጀነራል አልቡርሃንን ደግፈው በተለያየ ጎራ የተሰለፉ ሀገራት ቢሆኑም የመሬቶችን ደጅ መጥናቷ ተመልክቷል። በቅርቡ የአየር መከላከያ ስርዓቶችና ከፍተኛ የቴክኖሎጂ ድሮኖች ከዩኤኢ የቀረበለት ፈጥኖ ደራሽ ኃይሉ የሀገሪቱን ጦር ከወሳኝ ይዞታው ማስለቀቅ መቻሉ በግብፅ ወገን ስጋት ፈጥሯል። የሱዳን ጦር በበኩሉ ከአጋራቸው ግብፅ የቅድመ ማስጠንቀቂያ ራዳር ስርዓትና በግብፅ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበውን ጥያቄ ካይሮ ግጭት ውስጥ ዘልቃ ላለመግባት በመስጋት እምቢታዋን መግለጿን የዘገባ ምንጩ ጨምሮ አስነብቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።